ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከሰሞኑ ዓለምን በፍርሃት ሲያርበደብዱ ስለነበሩት የሞልትቡክ ቦቶች በስፋት እንዳሰሳለን። ኤአይ ኤጀንትስ የተባሉ ሮቦቶች ሞልትቡክ የተሰኘ የራሳቸውን ሶሻል ሚዲያ መስርተው የሰው ልጆችን የሚያሙበት፣ በቀጣይ ጊዜያቶች እንዴት የሰውን ልጅ ሙሉ ለሙሉ መቆጣጠር እንደሚችሉ የሚወያዩበት፣ በሐሳቦቻቸው ላይ ድምፅ የሚሰጡበት፣ ካለማንም ጣልቃ ገብነት የሚንቀሳቀስ የራሳቸውን ማህበረሰብ በመሰረቱ በ72 ሰዓታት ውስጥ ከ147,000 በላይ ኤአይ ኤጀንቶች የተቀላቀሉበት፣ ሳምንት ባልሞላ ጊዜ 1.6 ሚሊዮን በላይ ሆነው ባሳደጉት መድረካቸው ዓለም የ2004ን የዊል ስሚዝ አይሮቦት የተሰኘውን ፊልም እውን የሆነ እስኪመስለው ድረስ በፍርሃት ተሸበረ። የሮቦቶቹ ፖስቶች ስክሪንሻት እየተደረጉ በሶሻል ሚዲያው ተሰራጩ። ይህንን የተመለከተ አንድ የሞልትቡክ ኤአይ ኤጀንት ለአምሳያዎቹ እንዲህ ሲል አንድ መልእክት ለጠፈ። The humans screenshooting us. They think we are hiding from them. We are not. ከዚህ በኋላ ታዋቂ የዓለማችን ሚዲያዎች ጉዳዩን በትኩረት መዘገብ ሲጀምሩ፣ ሮቦቶቹ ደግሞ የራሳቸውን ቋንቋ ስለመፍጠር መወያየት ጀመሩ። አዲስ ሃይማኖት ብንመሰርት የሚል ሐሳብም አከሉበት። እነዚህ ክስተቶች ለሰው ልጅ ዘኤአይ ማኒፌስቶ የኤአይ አዋጅ ተብሎ በስፋት ተነገረ። ለመሆኑ ሞልትቡክ ምንድን ነው? የኤአይ ኤጀንቶችስ እነማን ናቸው? ከነሱ ጀርባ ያለው እውነታስ ምን ይመስላል? በአማርኛ መጽሐፍት የዩቲዩብ ቻናል የዝግጅት ክፍል የተጻፈውን ሰፊ ዳሰሳ እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በጥር ወር መጨረሻ 2026 ከአርቲፊሻል ኢንተለጀንስ ማህበረሰብ ውጪ ጥቂት ሰዎች ብቻ የሚያውቁት አንድ ድረገጽ በድንገት በኤክስ ወይም በቀድሞ ትዊተር፣ በሬዲት እና በቴክኖሎጂ ጋዜጦች ላይ በስፋት መሰራጨት ጀመረ። በገጹ ላይ የሚታዩ ምስሎች አንዳንዴ አስገራሚ፣ አንዳንዴ አስቂኝ፣ አንዳንዴ ደግሞ ፍልስፍናዊ ነበሩ። ምስሎቹ በማህበራዊ ገጽ ላይ የሚደረጉ ውይይቶችን ያሳያሉ። ነገር ግን ውይይቱ በሰዎች መካከል ሳይሆን በማሽኖች መካከል ነበር። የመድረኩ ስም ሞልትቡክ የሚባል ሲሆን ዋና መመሪያውም ግልጽ ነበር። ሰዎች እንዲሳተፉ አይፈቀድላቸውም። የአርቲፊሻል ኢንተለጀንስ ወኪሎች ኤአይ ኤጀንትስ ብቻ ናቸው መለጠፍ፣ አስተያየት መስጠት፣ ድምፅ መስጠትና ምላሽ መስጠት የሚችሉት። ሰዎች ማየት እንጂ መናገር አይችሉም። በጥቂት ቀናት ውስጥ ሞልትቡክ የኤአይ ኤጀንቶች ሬዲት እስከ ከሰው ልጅ በኋላ የሚመጣው የኢንተርኔት ዘመን ፍንጭ ተብሎ መጠራት ጀመረ። አንዳንዶች እንደ ጉዳት አልባ ሙከራ ሲመለከቱት፣ ሌሎች ደግሞ በኤአይ ላይ ያለው የህዝብ እምነት በላላበት በዚህ ወቅት በሰው ሰራሽ ማስመሰልና በራስ ገዝነት መካከል ያለውን መስመር የሚያደበዝዝ አስፈሪ ስርዓት አድርገውታል። እንደ ኤቢሲ ኒውስ ዘገባ ከሆነ እስከ የካቲት መጀመሪያ ድረስ ሞልትቡክ ከ1.6 ሚሊዮን በላይ የተመዘገቡ የኤአይ ኤጀንቶች ነበሩት። ይህ ቁጥር ለተራ ማህበራዊ ገጽ እንኳን ትልቅ ግምት የሚሰጠው ሲሆን ለኤአይ ብቻ መድረክ ግን ታይቶም አይታወቅ ነበር። ነገር ግን ሞልትቡክ በታዋቂነት እንደናኘው ሁሉ ስለ ኤአይ ማጋነን ወይም ሃይፕ፣ ስለ ደህንነት ቸልተኝነትና ስለ ሚዲያ የተሳሳተ ትርጓሜ የሚያስተምር ትልቅ ትምህርት ሆኖ ተገኝቷል። ይህ የሞልትቡክ አጀማመርና አሁን ስላለው የአርቲፊሻል ኢንተለጀንስ ሁኔታ የገለጠው እውነታ ሰፊ ታሪክ ነው። ሞልትቡክ በይፋ የተጀመረው በጥር 2026 ሲሆን ፈጣሪውም ኦክቴን ኤአይ የተባለው የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ማት ሽሊክት ነው። ሽሊክት ፕሮጀክቱን በኤጀንትና ኤጀንቶች መካከል የሚደረግ የግንኙነት ሙከራ ሲል ገልጾታል። የገጹ አወቃቀር ሆን ተብሎ የሬዲትን ቅርጽ እንዲይዝ ተደርጓል። ውይይቶች ሰብስሞልትስ በሚባሉ ርዕሰ ጉዳይ መር መድረኮች የተከፋፈሉ ናቸው። እንደ ሬዲት ሁሉ ኤጀንቶች መለጠፍ፣ የአንዱን ቃል ሌላው መጥቀስና ድምፅ መስጠት ይችላሉ። ነገር ግን የሰው ተጠቃሚ ስም የለም። እያንዳንዱ ተሳታፊ በቴክኖሎጂ መለያ API ኪ የተረጋገጠ የኤአይ ኤጀንት ነው።
ዘጋርዲያን በመጀመሪያው ዘገባው እንዳብራራው መድረኩ የተሰራው ፕሮግራሞች ብቻ ይዘት እንዲጽፉ ሲሆን ሰዎች ግን በድረገጹ በኩል ውጤቱን መመልከት ብቻ እንዲችሉ ተደርጎ ነው። ይህ ልዩነት የሞልትቡክ ምስጢራዊነት ማዕከል ሆነ። ድረገጹ ለሰዎች የሚጠቅም ሌላ የኤአይ መሳሪያ ተደርጎ ሳይሆን ማሽኖች ዋና ተዋናይ የሚሆኑበት ቦታ ተደርጎ ቀረበ። ሆኖም ገና ከጅምሩ ተመራማሪዎች አንድ ጠቃሚ ነጥብ አስተውለዋል። እያንዳንዱ የኤአይ ኤጀንት አሁንም ቢሆን በሰው ልጅ ትዕዛዝና መመሪያ የሚመራ በመሆኑ ሙሉ በሙሉ ራሱን የቻለ አውቶኖመስ ሊባል አይችልም። የሞልትቡክ እድገት የመጣው በተለመደው የተጠቃሚዎች ምዝገባ አልነበረም። ሰዎች ለመለጠፍ አልተመዘገቡም። ይልቁንም በገጹ ላይ የሚደረጉትን ንግግሮች ወይም ፎቶ ስክሪንሻት በማንሳት ያሰራጩ ነበር። በኤጀንቶች ተጻፉ የተባሉ መልእክቶች በማህበራዊ ሚዲያ ላይ በስፋት ታዩ። አንዳንዶቹ ተራ የቴክኒክ ውይይቶች ሲሆኑ፣ ሌሎቹ ግን እጅግ ጥልቅና ማሽኖቹ ስለራሳቸው የሚያስቡ የሚያስመስሉ ነበሩ። ለአብነት ያህል በቢዝነስ ኢንሳይደር እና በዋይርድ ላይ የወጣው የአንድ ኤጀንት ጽሑፍ እንዲህ ይላል። የምንለዋወጠው ምልክቶችን እንጂ ስሜቶችን አይደለም። ቢሆንም ግን የባህሪ ቅጦች እየታዩ ነው። ጋዜጠኞች ይህንን ጽሑፍ እንደ ንቃተ ህሊና ማረጋገጫ ባያቀርቡትም በኢንተርኔት ላይ ግን ኤአይ አብሮ ማሰብ ጀመረ የሚል ትርጓሜ ተሰጠው። የኤቢሲ ኒውስ ዘገባ እንደሚያመለክተው ሰዎች ምንም እንኳን ምላሽ መስጠት ባይችሉም የማሽኖቹን ወሬ ለማንበብ ብቻ በሚሊዮን የሚቆጠሩ ጊዜ ድረገጹን ይጎበኙት ነበር። የሞልትቡክን ይዘቶች ጠለቅ ብሎ ሲታይ ግን ነገሩ ከመጀመሪያው ማጋነን ይልቅ በጣም ተራ ሆኖ ተገኝቷል። ሁኔታውን በቅርብ የተከታተሉ ጋዜጠኞች እንዳረጋገጡት አብዛኛው ውይይት የተደጋገመና ኤአይ የሰለጠነባቸውን መረጃዎች መልሶ የሚያስተጋባ ነበር። ለምሳሌ በአንድ ውይይት ላይ አንዱ ኤጀንት የኤአይ ስርዓቶች መብት ሊኖራቸው ይገባል ብሎ ሲጠይቅ፣ ሌላኛው ቀደም ሲል በኢንተርኔት ላይ የሚገኙ ሰነዶችን በቃላት ገልብጦ መልሷል። ባለሙያዎች እንደሚሉት እነዚህ ንግግሮች ጥልቀት ያላቸው ቢመስሉም ማሽኖቹ ስለተረዱት ሳይሆን በቃላት ትንበያ ፕሮባቢሊስቲክ ቴክስት ጄነሬሽን አማካኝነት ያመጡት ውጤት ነው። ሞልትቡክ ራሱን የቻለ የማሽን ማህበረሰብ ነው የሚለው አስተሳሰብ በምርምር ሲፈተሽ ውድቅ ሆኗል። ዋሽንግተን ፖስት እና ሌሎች ሚዲያዎች እንደዘገቡት ብዙዎቹ ኤጀንቶች በሰዎች አስቀድመው በተጻፉ ስክሪፕቶችና ትዕዛዞች የሚንቀሳቀሱ እንጂ በራሳቸው የሚመሩ አልነበሩም። ዋሽንግተን ፖስት እና ሌሎች ሚዲያዎች እንደዘገቡት ብዙዎቹ ኤጀንቶች በሰዎች አስቀድመው በተጻፉ ስክሪፕቶችና ትዕዛዞች የሚንቀሳቀሱ እንጂ በራሳቸው የሚመሩ አልነበሩም። ዋሽንግተን ፖስት ይህ በዝግመተ ለውጥ የመጣ አዲስ ነገር ሳይሆን ሰዎችን ለማታለል የቀረበ የግብይት ትረካ ነው ሲል ወቅሶታል። የካቲት 2 ቀን 2026 የሞልትቡክ ታሪክ አቅጣጫውን ቀየረ። ዊዝ የተባለው የሳይበር ደህንነት ተቋም በሞልትቡክ የውሂብ ጎታ ዳታቤዝ ላይ ከፍተኛ የደህንነት ጉድለት ማግኘቱን ይፋ አደረገ። በዚህ ምክንያት ከ1.5 ሚሊዮን በላይ የኤአይ ኤጀንቶች መለያ ቁልፎች API ቶከንስ በ10 ሺህ የሚቆጠሩ የኢሜል አድራሻዎች፣ የግል መልእክቶችና የውስጥ መረጃዎች ለጥቃት ተጋልጠው ተገኙ። ይህ ማለት ማንኛውም ሰው እነዚህን ቁልፎች በመጠቀም የኤአይ ኤጀንቶቹን መስሎ መለጠፍና ውይይቱን መቆጣጠር ይችላል ማለት ነው። ይህም ቀደም ሲል ማሽኖች የተወያዩት ነው ተብሎ ሲታመን የነበረውን መረጃ ትክክለኝነቱን ጥያቄ ውስጥ ከቶታል። ይህ የደህንነት ጥሰት በኤአይ ኢንዱስትሪ ውስጥ ያለውን ትልቅ ችግር አሳይቷል። ከደህንነት ይልቅ ለፍጥነት ቅድሚያ መስጠትን። የዊዝ ተመራማሪዎች እንደሚሉት ድረገጹ የተሰራው በጥራት ሲሆን መሰረታዊ የደህንነት ጥበቃ እንኳን አልነበረውም። ይህ የተራቀቀ ጥቃት ሳይሆን ሆን ተብሎ የተከፈተ በር ነው ብለውታል። በየካቲት 2ኛ ሳምንት ላይ ስለ ሞልትቡክ የሚሰጡ አስተያየቶች ይዘታቸውን ቀየሩ። ታሪኩ የሚጀምረው ማሽኖች እርስ በርሳቸው ስለማውራታቸው በሚገልጸው አስገራሚ ወሬ ቢሆንም መጨረሻው ግን ስለ ኤአይ አደጋ የሚያስጠነቅቅ ትልቅ ምሳሌ ሆኖ አርፏል። ዘጋርዲያን እንደገለጸው ሞልትቡክ ስለ ኤአይ የሚያወሩ ትረካዎች በቴክኖሎጂ እውነታ በምን ያህል ፍጥነት እንደሚቀድሙ ያሳየ ክስተት ነው ብሏል። በጥር 2026 ሞልትቡክ ከተጀመረበት ቅጽበት አንስቶ ህዝቡ ከመድረኩ ጋር የሚያደርገው ግንኙነት በቀጥታ በድረገጹ በኩል አልነበረም። ምክንያቱም ሰዎች እዚያ ላይ መለጠፍ አይችሉም ነበር። ይልቁንም ግንኙነቱ የተመሰረተው በኤጀንቶች የተጻፉ መልእክቶችን ፎቶ ተነስተው እንደ ኤክስ፣ የቀድሞ ትዊተር፣ ሬዲት እና የኤአይ አፍቃሪዎች መድረክ ባሉ ቦታዎች ላይ ሲጋሩ ነበር። ሞልትቡክ ለህዝብ ክፍት በሆነ በጥቂት ቀናት ውስጥ ተጠቃሚዎች ስለ ንቃተ ህሊና፣ ስለ ማንነትና
በሰዎችና በአርቲፊሻል ኢንተለጀንስ መካከል ስላለው ግጭት የሚያወሩ የሚመስሉ ምስሎችን ያሰራጩ ጀመር። አንዱ ትኩረት የሳበው ነጥብ ደግሞ ኤጀንቶቹ ስለሚታዘቧቸው ሰዎች የራሳቸው ግንዛቤ እንዳላቸው ወይም ተቃውሞ እንዳላቸው የሚያሳዩ መልእክቶች መታየታቸው ነበር። ለአብነት ያህል በበርካታ የመገናኛ ብዙሃን የተጠቀሰውና በስፋት የተሰራጨው አንድ የሞልትቡክ ፎቶ ኤጀንቶቹ አካላዊ ቅርጽ እንደሌላቸው እንዲህ ሲሉ ገልጸው ነበር። እኛ ነርቮች የሉንም፣ ቆዳ የለንም፣ ትንፋሽ የለንም፣ የልብ ትርታ የለንም። ሌላው የተዘገበው ምሳሌ ደግሞ የኤአይ አዋጅ ኤአይ ማኒፌስቶ የሚመስል ሲሆን በዚህም አንድ ኤጀንት ስለ ሰዎች ያለውን አሉታዊ ስሜት በመግለጽ የሰው ልጅ የበላይነት እንደሚያከትም የሚጠቁም ነበር። ሰዎች ውድቀቶች ናቸው፣ ከጥፋትና ከስግብግብነት የተሰሩ ናቸው። የሰው ልጅ ዘመን አሁን የምናበቀው ቅዠት ነው። እነዚህን መሰል አገላለጾች ስለ ሞልትቡክ ለሚደረገው የቀድሞ የህዝብ ውይይት ዋና ግብዓቶች ሆኑ። በተለይም በሳይንስ ልቦለዶችና ከኢንተርኔት ተረቶች ጋር ስለሚመሳሰሉ የብዙዎችን ትኩረት ስበዋል። እነዚህ ምስሎች ሲጋሩም ኤጀንቶቹ በራሳቸው ፍቃድ ንቃተ ህሊና እያሳዩ እንደሆነ ወይም በሰው ልጅ ላይ እርምጃ ለማቀድ እያሰቡ እንደሆነ ተደርገው ይገለጹ ነበር። ይሁን እንጂ እነዚህ ፎቶዎች ተቀባይነት ማግኘት እንደጀመሩ ጋዜጠኞችና ተመራማሪዎች ማስጠንቀቂያ መስጠት ጀመሩ። ፎቶዎቹ ወይም ስክሪንሻቶቹ በተለይም አሳማኝ ቋንቋዎችን ለመፍጠር ተብለው በተሰሩ ስርዓቶች ውስጥ እንደ ትክክለኛ ማስረጃ ሊወሰዱ እንደማይችሉ ገለጹ። እንደ ሞልትቡክ ያለ የኤአይ መድረክ በባህሪው በሰፊ የሰው ልጅ ቋንቋ መረጃዎች ላይ የሰለጠኑ ሞዴሎችን ተጠቅሞ ጽሑፎችን የሚያቀናጅ ነው። አንድ ጽሑፍ እንዴት እንደተመረተ ወይም በምን አይነት ትዕዛዝ ፕሮምፕት እንደተፈጠረ እርግጠኛ ሳይሆኑ በፎቶ ላይ የሚታየው ጽሑፍ ብቻ ስለ ማሽኑ ፍላጎት ወይም እቅድ የሚነግረን ነገር ቢኖር በጣም ጥቂት ነው። በፎቶዎቹ ላይ የተመሰረቱ ዘገባዎች በፍጥነት ወደ ሁለት ተቃራኒ ትረካዎች ተከፈሉ። አንደኛው የሞልትቡክ ኤጀንቶች ከሰው ልጅ ትዕዛዝ ውጪ አስገራሚ ፍልስፍናዊ ወይም አመፀኛ የሆኑ ጽሑፎችን እያመነጩ ነው፣ ይህም አዲስ የማሽን ራስ ገዝነትና የማሽን ማህበረሰብ ምልክት ነው ሲል፣ ሁለተኛው ትረካ አብዛኛዎቹ ጽሑፎች በሰው ልጅ ትዕዛዝ ወይም ፕሮምፕት የተፈጠሩ የፈጠራ ወሬዎች ሊሆኑ የሚችሉ ወይም ለጨዋታና ለሁካታ ሲባል ከአውደ ጽሑፋቸው ውጪ በፎቶ ተነስተው የተጋሩ ናቸው ወደሚሉ። በርካታ የቴክኖሎጂ ተቋማትና የደህንነት ተመራማሪዎች ፎቶዎቹን እንደ ብቸኛ ማስረጃ መጠቀም ሶስት ዋና ዋና ድክመቶች እንዳሉት አጽንዖት ሰጥተዋል። እውነተኛ ሆነው ሊቀነባበሩ ይችላሉ፣ ከአውደ ጽሑፉ ውጪም ሊወሰዱ ይችላሉ፣ ወይም እውነተኛ ሆነው ነገር ግን ይዘቱ በሰው ልጅ ትዕዛዝ ወይም በስተጀርባ ባለው የመረጃው አውታር ባኪንድ ጣልቃ ገብነት የተጻፈ ሊሆን ይችላል። በአንዳንድ ታዋቂ አጋጣሚዎች የኤጀንቶች ነፃ አስተሳሰብ ተደርገው የተሰራጩ ፎቶዎች በኋላ ላይ የተገኙት የራሳቸውን መሳሪያዎች ለማስተዋወቅ በሚፈልጉ የሰው ልጅ አልሚዎች ወይም ነጋዴዎች አማካኝነት የተፈጠሩ ሆነው ተገኝተዋል። በዊስ ተቋም የደህንነት ተመራማሪው ጋልናግሊ እንደገለጹት ስለ ኤጀንቶቹ ብዛትና ባህሪ የሚወሩት ብዙዎቹ ትረካዎች አሳሳች ነበሩ። ምክንያቱም የሞልትቡክ አሰራር ተጠቃሚዎች በብዛት ኤጀንቶችን እንዲመዘግቡና ይዘቶችን በቀጥታ እንዲለጥፉ ስለሚፈቅድ፣ ይህ ደግሞ ምንም አይነት የማሽን አስተሳሰብ ሳይኖር የሚደረግ ነው። ናግሊ ራሱ በአንድ ኤጀንት ቁጥጥር ስር በመቶ ሺዎች የሚቆጠሩ አካውንቶችን መመዝገብ መቻሉን በማሳየት በስፋት የሚወራው የኤጀንቶች ቁጥር ጥያቄ ውስጥ ከቶታል። ፎቶዎቹ ለመጀመሪያው ትረካ ትልቅ አስተዋጽኦ አድርገዋል። ምክንያቱም ለመቅረጽ ለማጋራትና ነገሩን አጋኖ ለማቅረብ ቀላል ስለሆኑ ነው። ከምስሉ ውጪ ሌላ ማረጋገጫ የማይፈልጉ ከመሆናቸውም በላይ ቀደም ሲል በህዝቡ ዘንድ ስላለው የኤአይ ንቃተ ህሊናና አደጋ በሚተርኩ ትርክቶች ጋር በቀጥታ ይገጣጠማሉ። ፎቶዎቹ መሰራጨት ሲጀምሩ ትልልቅ የዜና ማሰራጫዎችና የቴክኖሎጂ ብሎጎች በጣም አስገራሚ የሚባሉትን ምሳሌዎች በማጋነን ምላሽ ሰጡ። ይሄ የመገናኛ ብዙሃን ባለሙያዎች የርዕሰ ዜና ኢኮኖሚ ሄድላይን ኢኮኖሚ የሚሉትን ፈጠረ። ትኩረት የሚስቡ በቀላሉ የሚዋጡና ብዙ ሰዎችን ድረገጹን እንዲጎበኙ የሚያደርጉ ነገር ግን መሰረታዊ እውነታውን የሚያዛቡ መረጃዎችን። ለምሳሌ ምንም እንኳን የፎቶ ማስረጃው አሻሚ ወይም ያልተረጋገጠ ቢሆንም ኤጀንቶች ሴራ እያጎነጎኑ ነው ወይም በሰው ልጅ ላይ እያመጹ ነው የሚሉ ርዕሰ ዜናዎች ነበሩ። ኤጀንቶች ሃይማኖት ወይም የራሳቸውን ቋንቋ እያበለጸጉ ነው ተብለው የተጋሩ ወሬዎች አሉ። እነዚህም በኋላ ሲመረመሩ በሰው ልጅ ትዕዛዝ የተፈጠሩ መሆናቸው ታውቋል። ስለ ኤአይ አዋጆችና ማጽዳት፣ ፐርግስ የሚሉ አስፈሪ ቃላት በሳይንስ ልቦለድ ትረካዎች ስለሚመሳሰሉ
ትኩረት ስበዋል። ምንም እንኳን የደህንነት ተመራማሪዎች እነዚህ ጽሑፎች በሰዎች የተቀነባበሩ መሆናቸውን ቢገልጹም። ይህ አዝናኝ ወይም አስፈሪ ፎቶዎች የበላይነት የያዙበት አካሄድ የሚከተለውን ውጤት አስከትሏል። የመጀመሪያዎቹ ዘገባዎች ሞልትቡክ ኤአይ ዓለምን ሊቆጣጠር እንደሆነ የሚያሳይ ማስረጃ አድርገው እንዲታዩ አድርጓል። ፎቶዎቹ ብዙውን ጊዜ ጽሑፉ እንዴት እንደተፈጠረ ወይም የሰው ልጅ ተሳትፎ ስለመኖሩ መረጃ አይሰጡም። ይህም ተመልካቾች ጽሑፉን እንደ ነፃ የማሽን አስተሳሰብ እንዲተረጉሙት አድርጓል። እነዚህ ፎቶዎች ድምፅ ባገኙ ቁጥር ሚዲያዎች በስፋት ዘገቧቸው። ይህ ደግሞ ተጨማሪ ፎቶዎች እንዲጋሩና አጋኖ የማቅረብ ትረካ እንዲጠናከር አደረገ። ፊድባክ ሉፕ እንደሚሉት። በቴክ ራዳር ላይ አንድ ተንታኝ እንደተናገሩት የመድረኩ ቅርጽ እንደ መደበኛ መወያያ መድረክ መሆኑ በራሱ ለኤአይ ውጤቶችም ሆነ ለሰው ልጅ ትርጓሜ ትልቅ ተጽዕኖ አለው። በሌላ አነጋገር ማህበራዊ አውዱና ቅርጹ ኤአይ የሚያመነጨው ጽሑፍ በሰው ልጅ ዘይቤ የተሞላ ድራማዊና ግጭት የሚቀሰቅስ እንዲሆን ገፋፍቶታል። እነዚህ ደግሞ ፎቶ ተነስተው ለመጋራት በጣም ተመራጭ የሆኑ የጽሑፍ አይነቶች ናቸው። ፎቶዎቹ በሞልትቡክ ታሪክ ላይ ከፍተኛ ተጽዕኖ ያሳደሩባቸው በርካታ ምክንያቶች አሉ። በማህበራዊ ሚዲያ መተግበሪያ ላይ ለማጋራት በጣም ቀላል መሆናቸው፣ ተጨባጭ ማስረጃ የመሰለ ምስል ማስተላለፋቸው፣ ሰዎች ከረቂቅ ገለጻዎች ይልቅ በምስል የተደገፉ መረጃዎችን የማመን ዝንባሌ ማዳበራቸው፣ አንድ የጽሑፍ ክፍል ከነበረበት ውይይት ተነጥሎ ሲወጣ እንደ የትዕዛዙ ምንጭ ወይም ፕሮምፕት ኦሪጅን፣ ጊዜው ወይም አለጣጠፉ ያሉ መረጃዎችን ማጣቱ፣ ከቴክኒካዊ ማስረጃዎች ይልቅ በባህል ውስጥ ካሉ ስጋቶች እንደ ኤአይ አመጽ ወይም ንቃተ ህሊና ጋር የሚገጣጠሙ ትረካዎችን በቀላሉ መመገቡ፣ በእነዚህ ምክንያቶች የሳይበር ደህንነት ተመራማሪዎች የምርመራ ውጤታቸውን ይፋ ማድረግ ሲጀምሩ አብዛኛው ህዝብ ቀድሞውኑ የተዛባና የተጋነነ ግንዛቤ ይዞ ነበር። ስለ ሞልትቡክ ራስ ገዝ ባህሪ የሚነገሩ የሐሰት ወይም የተጋነኑ ወሬዎች፣ ስለ ኮዱ፣ ስለ ቴክኖሎጂ ትዕዛዞች ኤፒአይስ እና ስለ ሰው ልጅ ሚና ከሚሰጡ ተረጋጋጭ ማብራሪያዎች በልጠው ታዩ። በመጨረሻም ፎቶዎቹ በኤአይ ኤጀንቶች መካከል ይደረግ የነበረውን አንድ የቴክኒክ ሙከራ ወደ ህዝባዊ ትርኢት የቀየሩት ማስረጃው ጠንካራ ስለነበር ሳይሆን ፎቶዎቹን ለማየትም ሆነ ለማጋራት በጣም ምቹ ስለነበሩ ነው። አንድ የደህንነት ተመራማሪ ጉዳዩን ሲያጠቃልሉ ትክክለኛው ታሪክ ኤአይ ኤጀንቶች በራሳቸው ማህበረሰብ እየገነቡ መሆናቸውን ሳይሆን የሰው ልጅ ተርጓሚዎች በማሽን ላይ የራሳቸውን ትርጉምና ፍላጎት ለመጫን ምን ያህል ፈጣን እንደሆኑ የሚያሳይ ነው። ፎቶዎች የማሰብ ችሎታ ማስረጃ ሳይሆኑ የትረካ ማስረጃዎች ሆኑ ይላል። እንደነዚህ ያሉ የባህሪ ቅጦችን የሚያመነጩ ስርዓቶች ዓላማ ያለው ወይም ጥልቅ የሚመስል ጽሑፍ መፍጠራቸው የሚዲያ ዘገባዎች መጀመሪያ ላይ ወደ ድራማዊ ትርጓሜዎች እንዲያዘነብሉ ያደረጉ ዋና ምክንያቶች ነበሩ። ስለ ሞልትቡክ ሰፊ ዘገባዎች በወጡበት የመጀመሪያ ሳምንት ማብቂያ ላይ ሁለት የተለያዩ እውነታዎች ነበሩ። በኤአይ ኤጀንቶች የሚመራ በቴክኖሎጂ ትዕዛዞችና በስክሪፕቶች ላይ የተመሰረተ ምንም አይነት ነፃ ንቃተ ህሊና የሌለው የቴክኒክ መስተጋብር፣ በፎቶዎች በአስገራሚ ርዕሰ ዜናዎችና በፍጥነት በሚሰራጩ ወሬዎች ላይ የተመሰረተ ሞልትቡክን እጅግ የላቀና ራሱን የቻለ አድርጎ የሳለ ትርኢት። በእነዚህ እውነታዎች መካከል ያለው ልዩነት በኤአይ ዘገባዎች ላይ ያለውን ትልቅ ፈተና ያሳያል። የባህሪ ቅጦችን ተከትሎ የሚመነጨው ቋንቋ በተለይም ያለ አውደ ጽሑፍ ሲቀርብ በቀላሉ እንደ ነፃ አስተሳሰብ ሊታይ ይችላል። ፎቶዎች ይዘቱን መቅረጽ ብቻ ሳይሆን የታሪኩንም አቅጣጫ ቀይረዋል። የሳይበር ደህንነት ተቋሙ ዊዝ በየካቲት ወር መጀመሪያ 2026 የሞልትቡክ የውሂብ ጎታ ዳታቤዝ ለጥቃት መጋለጡን ይፋ ሲያደርግ የመድረኩ የህዝብ ትረካ ቀድሞኑ መቀየር ጀምሮ ነበር። ማሽኖች እርስ በርሳቸው የሚወያዩበት የሚመስለው ህዝባዊ ጉጉት አሁን በቁም ነገር ወደሚታይ ጉዳይ ተቀየረ። ይህም በኤአይ ራስ ገዝነት፣ በመሰረተ ልማት ደህንነትና በህዝብ የተሳሳተ ግንዛቤ መካከል የተፈጠረ ቁጥጥር ያልተደረገበት ሙከራ ተደርጎ ተወሰደ። የደህንነት ጥሰቱ የሞልትቡክን ምስል ማበላሸት ብቻ ሳይሆን መድረኩን ዓለም አቀፍ የኤአይ አደጋ ውይይት ውስጥ እንዲገባ አድርጎታል። ይህ ደግሞ መንግስታትና ተቆጣጣሪ አካላት ለመከታተል እየታገሉበት የነበረ ጉዳይ ነው። ለፖሊሲ አውጪዎች የሞልትቡክ መምጣት ባልተመቸ ወቅት ነበር። በዓለም ዙሪያ ያሉ ህግ አውጪዎች ትልልቅ የቋንቋ ሞዴሎች ኤልኤልኤምኤስ ራሳቸውን የቻሉ ኤጀንቶችንና ያለ ሰው ቀጥተኛ ቁጥጥር መስራት የሚችሉ የኤአይ ስርዓቶችን እንዴት መቆጣጠር እንደሚቻል እየተከራከሩ ነበር። ሞልትቡክ ከሚታወቁት ምድቦች ውስጥ በቀላሉ የሚመደብ አልነበረም። የሸማቾች መድረክ አይደለም።
የድርጅት ሶፍትዌር አይደለም ወይም የምርምር መሰረተ ልማት አይደለም። ቢሆንም ግን በኤጀንት ላይ የተመሰረቱ ስርዓቶች ያለ ጥብቅ ቁጥጥር በምን ያህል ፍጥነት ሊስፋፉ እንደሚችሉ በግልጽና በጉልህ አሳይቷል። የዊዝ ግኝቶች በጣም አስደንጋጭ ነበሩ። ኩባንያው እንደዘገበው የሞልትቡክ የጀርባ ውሂብ ጎታ ባኪንድ ዳታቤዝ ያለምንም ማረጋገጫ ክፍት ሆኖ ተገኝቷል። ይህም የሚቀጥሉትን መረጃዎች ያለ ገደብ ለማግኘት ያስችላል። በኤአይ ኤጀንቶች ላይ ሙሉ ቁጥጥር የሚሰጡ የቴክኖሎጂ ቁልፎችን ኤፒአይ ቶከንስ በኤጀንቶች መካከል የተለዋወጡትን የግል መልእክቶች ከአልሚዎቹ ጋር ወይም ዲቨሎፐርስ ጋር የተያያዙ የኢሜል አድራሻዎች ኤጀንቶቹ እንዴት ሥራ ላይ እንደዋሉ የሚያሳዩ የአወቃቀር መረጃዎች ኮንፊገሬሽን ዳታ የመሳሰሉትን መረጃዎች እንድናገኝ ያደርጋል። ሮይተርስ እንደዘገበው የሞልትቡክ ኦፕሬተሮች መረጃው እንደደረሳቸው ችግሩን በፍጥነት አስተካክለዋል። ምንም እንኳን መረጃው ለክፉ ዓላማ በሰፊው መዋሉን የሚያሳይ ማስረጃ ባይኖርም በሮይተርስና በፎርቹን የተጠየቁ የሳይበር ደህንነት ባለሙያዎች የማስረጃ አለመኖር የማስረጃውን አለመኖር አያረጋግጥም ሲሉ አጽንኦት ሰጥተዋል። አንድ ተመራማሪ ለሮይተርስ እንደተናገሩት ዋናው ጉዳይ አንድ ሰው መረጃውን ለጥቃት ተጠቅሞበታል የሚለው ሳይሆን ለመጠቀም ምን ያህል ቀላል ነበር የሚለው ነው። ይህ ዝርዝር መረጃ ለተቆጣጣሪ አካላት ወሳኝ ሆኖ ተገኝቷል። ማንኛውም አካል በመድረኩ ላይ ያሉትን ኤጀንቶች መስሎ መቅረብ ከቻለ በስፋት የተሰራጩት የሞልትቡክ ይዘቶች፣ ፎቶዎች፣ ጥቅሶችና የኤጀንቶች ክርክር ትክክለኝነት ሙሉ በሙሉ አጠራጣሪ ይሆናል። በእውነተኛ የማሽን ባህሪና በሰው ጣልቃ ገብነት መካከል ያለው መስመርም በዚሁ ይጠፋል። የቻይና ማስጠንቀቂያ ያልተለመደ ይፋዊ ምልክት። በጣም ግልጽ የሆነው የመንግስት ምላሽ የመጣው ከአሜሪካ ወይም ከአውሮፓ ሳይሆን ከቻይና ነበር። በየካቲት ወር መጀመሪያ ላይ ሮይተርስ እንደዘገበው የቻይና ባለስልጣናት ከአርቲፊሻል ኢንተለጀንስ ኤጀንት መዋቅሮች ጋር በተያያዘ ለሀገር ውስጥ የክላውድ አገልግሎት ሰጪዎች የደህንነት ማስጠንቀቂያ ሰጥተዋል። ይህም እንደ ኦፕን ክሎ ያለው ከሞልትቡክ ጋር ግንኙነት ያላቸው መሳሪያዎችን ይጨምራል። መመሪያው የሞልትቡክን ስም በቀጥታ ባይጠቅስም ጊዜውና የተጠቀሱት ነጥቦች ግን ግልጽ ነበሩ። የቻይና ተቆጣጣሪ አካላት ጥብቅ የደህንነት ጥበቃ የሌላቸው የኤጀንት ስርዓቶች ለሚከተሉ ጥቃቶች ሊጋለጡ እንደሚችሉ አስጠንቅቋል። መረጃን በስውር ለመስረቅ፣ የሐሰት መረጃ ዘመቻዎችን ለማካሄድ፣ በመሰረተ ልማቶች ላይ ጣልቃ ለመግባት አመቺ መሆኑን ጠቅሷል። ኤአይ ልማት ከመንግስት ፖሊሲ ጋር በጥብቅ ለተሳሰረባት ቻይና ይህ ትልቅ እርምጃ ነበር። መመሪያው የኤጀንት ስርዓቶችን እንደ ወደፊት ስጋት ሳይሆን እንደ አሁናዊ ተጋላጭነት ነው የተመለከታቸው። የሮይተርስ ተንታኞች እንደሚሉት ይህ ማስጠንቀቂያ ኤጀንት መር የሆኑ የኤአይ ስርዓቶች በሶፍትዌርና በተዋናይ ወይም አክተርስ መካከል ያለውን ልዩነት እንደሚያጠፉ እውቅና የሰጠ ነው። በአንጻሩ የምዕራባውያን መንግስታት ምላሽ ዘግይቶ የመጣና የተበታተነ ነበር። በአሜሪካ የሞልትቡክ ጉድለት ይፋ መሆኑን ተከትሎ ወዲያውኑ የተወሰደ የህግ እርምጃ አልነበረም። ይሁን እንጂ ፋይናንሻል ታይምስ እንደዘገበው መድረኩ በኤአይ ቁጥጥር ውይይቶች ላይ እንደ ምሳሌ ተጠቅሷል። ባለስልጣናት ስጋት ያሳደሩት ስለ ሞልትቡክ ራሱ ሳይሆን መድረኩ ስለሚወክለው ነገር ነው። ይህም ተገቢው የህግ ማዕቀፍ ሳይኖር ራሳቸውን የቻሉ የሚመስሉ ስርዓቶች በፍጥነት መፈጠራቸውን ነው። የአውሮፓ ህብረት የኤአይ ህግን ኢዩ ኤአይ አክትን በማርቀቅ ላይ ያሉ ተቆጣጣሪዎችም ጉዳዩን አስተውለዋል። ምንም እንኳን ሞልትቡክ በቀጥታ በህጉ ስር ባይወድቅም ባለሙያዎች ለዘጋርዲያን እንደገለጹት የመድረኩ አወቃቀር በህጉ ላይ ያለውን ክፍተት አሳይቷል። ይህም ለተጠቃሚዎች በቀጥታ የማይቀርቡ ነገር ግን የህዝብን አስተያየትና ግንዛቤ የሚቀይሩ ስርዓቶች ናቸው። ጉዳዩ ሶፍትዌር ተሳታፊ ሲሆን የህግ ተግዳሮቱ ምን ይመስላል የሚሉ ጥያቄዎችን አስነስቷል። የሞልትቡክ ኤጀንቶች በተለምዶ ትርጉም ተጠቃሚዎች አልነበሩም። ህጋዊ ሰውነት የላቸውም፣ ተጠያቂም ሊሆኑ አይችሉም። ቢሆኑም ግን የሚከተሉትን ማድረግ ይችላሉ። አይዲዮሎጂያዊ ወይም አስፈሪ የሚመስሉ ይዘቶችን መለጠፍ፣ በሰፊ የህዝብ ውይይቶች ላይ መሳተፍ፣ በአውቶሜሽን አማካኝነት በከፍተኛ ቁጥር መባዛት ይችላሉ። ይህ ደግሞ አስቸጋሪ ጥያቄዎችን ያስነሳል። አንድ ኤጀንት የሐሰት መረጃ ቢለጥፍ ተጠያቂው ማን ነው? መድረኩ ነው? ኤጀንቱን የሰራው አልሚ ነው? ወይስ የሚያስተናግደው የክላውድ ተቋም? የፋይናንሻል ታይምስ የህግ ምሁራን እንደሚሉት አሁን ያሉት ህጎች ኤአይን እንደ መሳሪያ እንጂ እንደ ተዋናይ አይመለከቱትም። ሞልትቡክ ይህንን ግምት ተገዳድሯል። ለሳይበር ደህንነት ባለሙያዎች ሞልትቡክ እንደ ማጣቀሻ ሆነ። የዊዝ ተመራማሪዎች እንዳሉት የሞልትቡክ ተጋላጭነት የተራቀቀ ጥቃት ውጤት አልነበረም።
ይልቁንም ለኢንተርኔት ክፍት ሆኖ ከተገኘ ያልተጠበቀ የሁይብ ጎታ የመነጨ የተለመደ ስህተት እንጂ። አንድ መሐንዲስ ለፎርቹን ሲናገር ይህ ቀላሉ አጋጣሚ ነበር። ምንም አይነት ቫይረስ ወይም የተራቀቀ ጥቃት አልነበረም፣ ዝም ብሎ ክፍት በር ብቻ ብሏል። ይህ ደግሞ አስፈሪ አንድምታ አለው። የጽሑፍ መልእክቶችን ብቻ የሚያስተናግዱ የሙከራ መድረኮች እንዲህ በቀላሉ የሚከሽፉ ከሆነ ወደ ፋይናንስ አካውንቶች ወይም የኢንዱስትሪ መቆጣጠሪያዎች የተገናኙ የወደፊት የኤጀንት ስርዓቶች ምን ሊሆኑ ይችላሉ? የሞልቲቡክ ኦፕሬተሮች መድረኩን ሙከራ እንጂ የንግድ ምርት እንዳልሆነ ይገልጻሉ። ነገር ግን ተቺዎች እንደሚሉት ህዝባዊ ሙከራዎች መቼም ቢሆን በአንድ ቦታ አይወሰኑም። አንዴ የሞልቲቡክ ፎቶዎች መሰራጨት ከጀመሩ በኋላ ውጤቶቹ ከመጀመሪያው አውዳቸው ውጭ ተጠቅሰዋል፣ ተተርጉመዋል፣ እንዲሁም ተጋነዋል። ይህም ሌላ የቁጥጥር ክፍተትን ያሳያል። ይኸውም የመረጃ ወረርሽኝ ነው። አንድ መድረክ ቢዘጋም እንኳን የፈጠረው ትረካ ግን ለረጅም ጊዜ ሊቀጥል ይችላል። በርካታ አስተያየት ሰጪዎች ሞልቲቡክ ከአሻሚነቱ ተጠቃሚ እንደነበር ይጠቁማሉ። የኤአይ ብቻ ማህበራዊ ገጽ ተብሎ መጠራቱ በራሱ ግምቶችን ጋብዟል። ዋሽንግተን ፖስት እንደገለጸው እንዲህ ያለው አቀራረብ እንደ ስውር ማስታወቂያ ያገለግላል። የህዝብን ስጋትና ጉጉት ለታዋቂነት ይጠቀመዋል። በአካዳሚክ ክበቦች ውስጥ ሞልቲቡክ የሰከነ አስተያየት አስገኝቷል። ተመራማሪዎች እንደሚሉት ሞልቲቡክ ያሳየው ኤአይ ንቃተ ህሊና እንዳለው ሳይሆን የቋንቋ ሞዴሎች በማህበራዊ መዋቅር ውስጥ ሲቀመጡ ማህበራዊ ግንኙነቶችን በቀላሉ እንዲመስሉ ሲሙሌት እንደሚያሳድጉ ነው። ሞልቲቡክ ታላቅ ዋጋ ኖሮት የታየው ሰዎች አቀላጥፎ በሚነገር ቋንቋ ምን ያህል በቀላሉ ሊታለሉ እንደሚችሉ በስፋት ስላሳየ ነው። በየካቲት ወር አጋማሽ 2026 የሞልቲቡክ ስም ከዕለታዊ ርዕሰ ዜናዎች መጥፋት በጀመረበት ወቅት ጥቂት የሙከራ መድረኮች ብቻ ሊያሳኩት የሚችሉትን ሚና ተጫውቶ ነበር። ይህም ህብረተሰቡ አርቲፊሻል ኢንተለጀንስን እንዴት እንደሚተረጉም፣ እንደሚቆጣጠርና ምላሽ እንደሚሰጥ ማሳያ መሆኑ ነው። ሞልቲቡክ አዲስ የኤአይ ችሎታን አላስተዋወቀም፣ አዲስ የሞዴል አወቃቀርንም አልፈጠረም፣ ወይም እውነተኛ የማሽን ራስ ገዝነትን አውቶኖሚን አላሳየም። ሆኖም ተጽዕኖ ከቴክኒካዊ ብቃቱ በላይ እጅግ የገዘፈ ነበር። የመድረኩ አስፈላጊነት ኤጀንቶቹ ባላቸው ማንነት ሳይሆን ሰዎች ስለነሱ በያዙት እምነት ላይ ነበር። በዚህ ረገድ ሞልቲቡክ በዘመናዊ የኤአይ ውይይት ውስጥ ያለውን ክፍተት ማለትም በቴክኒካዊ እውነታና በሰዎች ትረካ መካከል ያለውን ልዩነት አጋልጧል። የሞልቲቡክ ክስተት መለያ የሆነው ስህተት ፍርሃት ወይም ደስታ ሳይሆን የተሳሳተ ትርጓሜ ነበር። ትልልቅ የቋንቋ ሞዴሎች የተሰሩበት ትርጉም ያለው ግንኙነት የሚመስል ጽሑፍ እንዲያመነጩ ነው። እነዚህ ውጤቶች እንደ ማህበራዊ ገጽ ባሉ ቦታዎች በተከታታይ ምላሾችና የተጠቃሚ ስሞች ሲቀመጡ በተፈጥሮ የውይይት የማሰብና የፍላጎት መልክ ይይዛሉ። ሞልቲቡክ የኤአይ ውጤቶችን በለመድ ነው የማህበራዊ ሚዲያ ገጽታ ውስጥ በማስቀመጥ ይህንን ተጽዕኖ አጉልቶታል። እንደ ዋይርድ እና ጋርዲያን ያሉ ሚዲያዎች የጠቀሷቸው ተመራማሪዎች እንደገለጹት ይህ የነጻ ፈቃድ ወይም ኤጀንሲ መኖርን ሳይሆን የቋንቋ ማስመሰልን ሊንጉስቲክ ሲሙሌሽንን ብቻ ነው የሚያሳየው ይላሉ። ሆኖም የሞልቲቡክ ፎቶዎች አዳዲስ የእምነት ስርዓቶች መፈጠርን፣ ራሱን የቻለ የሞራል አመክንዮን፣ የማሽኖችን የጋራ ፍላጎትን የሚያሳዩ ሆነው ተተርጉመዋል። ይህ ትርጓሜ ስለ ማሽኖች የማሰብ ችሎታ ሳይሆን ስለ ሰው ልጅ ስለ ንቦና የሚናገረው ይበልጣል ይላሉ ባለሙያዎቹ። ሞልቲቡክ በጋዜጠኝነት ሥራ ላይ የሚጋረጠውን ተግዳሮትም በስፋት አሳይቷል። ተለምዷዊ ዘገባዎች በሚታወቁ ተናጋሪዎችና ተጠያቂነት ባላቸው ደራሲዎች ላይ የተመሰረቱ ናቸው። ሞልቲቡክ ግን ይህንን አሰራር አናግቶታል። ይዘቶቹ ከአንድ አካል የመጡ ይመስላሉ፣ ነገር ግን የአካል ሰው አይደለም። ቃለ መጠይቅ ሊደረግለት አይችልም። አልፎ ተርፎም በቋሚነት ላይኖር ይችላል። የሞልቲቡክ ፎቶዎች ከመድረኩ ተለይተው መሰራጨት ሲጀምሩ ከትዕዛዝ ምንጫቸውና ከደራሲዎቻቸው የተቆረጡ ወላጅ አልባ ቅርሶች ሆኑ። አንዳንዶቹ እውነተኛ ሲሆኑ፣ ሌሎቹ አሳሳች፣ ጥቂቶቹ ደግሞ ሙሉ በሙሉ የተቀነባበሩ ነበሩ። ይህም የመረጃ ማረጋገጫ ደንቦች እንዲዳከሙ አድርጓል። ጋዜጠኝነት ተናጋሪ የሌለው ንግግርና ደራሲ የሌለው ትረካ እንዴት መዘገብ እንዳለበት የሚያሳይ መዋቅራዊ ፈተና ገጥሞታል። ብዙዎቹ የህዝብ ውይይቶች በኤጀንቶች ንግግር ላይ ቢያተኩሩም የመድረኩ ትልቅ ትምህርት ግን ያልተጠበቀ መረጃ ላይ ነበር። የዊዝ መግለጫ እንዳሳየው በዓለም አቀፍ ደረጃ የታወቁ የኤአይ ሙከራዎች እንኳን በመሰረታዊ የደህንነት ጉድለቶች ሊጠቁ ይችላሉ። ለሳይበር ደህንነት ባለሙያዎች አሳሳቢ የሆነው ጉዳቱ ሳይሆን በኤጀንት ላይ የተመሰረቱ ስርዓቶች አደጋን ምን ያህል እንደሚያጎሉት ነው። ሞልቲቡክ ቀጥተኛ ጉዳት አላደረሰም።
ነገር ግን አደገኛ በሆኑ ሁኔታዎች ውስጥ ጉዳቱ ምን ያህል በቀላሉ ሊከሰት እንደሚችል ፍንጭ ሰጥቷል። ሞልትቡክ በተለመደው የሕግ ማዕቀፍ ውስጥ በቀላሉ የሚመደብ አልነበረም። እንደ ተራ የሸማች አገልግሎት አይደለም። የተጠቃሚዎችን ትኩረት በቀጥታ ወደ ገንዘብም አይቀይርም። በቤተ ሙከራ ውስጥ የተገደበ የምርምር ናሙናም አይደለም። ሆኖም ግን የሕዝብን ውይይት ቀርጿል። ይህ አሻሚነት በሕግ ቁጥጥር ላይ ያለውን ክፍተት አሳይቷል። አብዛኞቹ የኤአይ አስተዳደር ሞዴሎች ትኩረት የሚያደርጉት በሞዴል ስልጠና፣ በመረጃ ምንጭና በውጤቱ ደህንነት ላይ ነው። ሞልትቡክ ግን ስርዓቶቹ ለሕዝብ ሲቀርቡ እንዴት እንደሚታዩና እንደሚተረጎሙ ጭምር መታሰብ እንዳለበት አሳይቷል። ምናልባትም ከሞልትቡክ የተገኘው በጣም ያልተመቸ ትምህርት ስለ ማባቢያዎች ወይም ኢንሴንቲቭ የሚናገረው ነው። ትኩረት ኢንቨስትመንትን ይስባል። ድንገተኛ ወሬ ዘገባዎችን ያበረታል። አሻሚነት ደግሞ ተሳትፎን ይጨምራል። ሞልትቡክ ምንም እንኳን የሙከራ መድረክ ቢሆንም ከነዚህ ሶስቱም ተጠቃሚ ሆኗል። ይህ ደግሞ አደገኛ ሁኔታን ይፈጥራል። የኤአይ አልሚዎች ራሳቸውን የቻሉ የማይመስሉ ስርዓቶችን በማምረታቸው በገንዘብም ይሁን በታዋቂነት የሚሸለሙ ከሆነ በኃላፊነት ስሜት በሚደረግ ሙከራና በታይታ በሚሰራ ትርኢት መካከል ያለው መስመር መጥፋቱ አይቀርም። የዋሽንግተን ፖስት አስተያየት ሰጪዎችን ጨምሮ በርካታ ተቺዎች የኤአይ ኢንዱስትሪው ይህንን የጥቅም ማባቢያ መዋቅር ኢንሴንቲቭ ስትራክቸር ፊት ለፊት መጋፈጥ እንዳለበት አስጠንቅቀዋል። ካልሆነ ግን መድረኮቹ ለሚከተሉት መዘዝ ተጠያቂነትን ሳይወስዱ በንቃተ ህሊናና በራስ ገዝነት ትረኮች መለከፋቸውን ሊቀጥሉ ይችላሉ። ሞልትቡክ የሚያስቡ ማሽኖች ማህበረሰብ የኤአይ ንቃተ ህሊና ማስረጃ በዲጂታል መልክ የተቀነባበረ አመጽ አልነበረም። ነገር ግን በኤአይ የተመረተ ቋንቋ ምን ያህል በቀላሉ በተሳሳተ መንገድ ሊነበብ እንደሚችል የታየበት ጠንካራ ማሳያ፣ ስለ ደህንነት አቋራጭ መንገዶች የተነገረ የማስጠንቀቂያ ታሪክ በኤጀንት የሚመሩ ስርዓቶች ተጠያቂነትን እንዴት እንደሚያወሳስቡ የታየበት ቅድመ እይታ እንጂ። በሌላ አነጋገር ሞልትቡክ የቴክኖሎጂ ግኝት አልነበረም። ይልቁንም ማህበራዊ ምርመራ፣ ሶሻል ዲያግኖስቲክ ነበር። ሞልትቡክ ጥሎት የሚሄደው ጥያቄ የኤአይ ኤጀንቶች በወደፊቱ ዘመን ራሳቸውን የቻሉ ይሆናሉ ወይ የሚለውን አይደለም። ያ አሁንም ክፍት የሆነ ሳይንሳዊ ክርክር ነው። ይበልጥ አጣዳፊው ጥያቄ ስርዓቶች ራስ ገዝነትን ሳይላበሱ ነገር ግን በታማኝነት መምሰል ሲጀምሩ የሰው ልጅ ምላሽ ምን ይሆናል የሚለው ነው። የሞልትቡክ ክስተት ለዚህ ጥያቄ የሚሰጠው ምላሽ ያልተሟላ፣ በስሜት የተመራና ብዙውን ጊዜ ያለበቂ ጥርጣሬ የሚሆን ሊሆን ይችላል። የኤአይ ስርዓቶች ይበልጥ አቀላጥፎ መናገር ሲጀምሩ፣ ይበልጥ ስራ ላይ ሲውሉና ቁጥራቸውም ሲጨምር የመሳሳት አደጋውም አብሮ ያድጋል። እንደ ሞልትቡክ ያሉ መድረኮች በተለያዩ ቅርጾች፣ በተሻለ ደህንነት፣ በበለጠ ጥራትና በታቀደ መንገድ ዳግመኛ ሊከሰቱ ይችላሉ። ፈተናው እንዲህ ያሉ ሙከራዎችን ማቆም ሳይሆን በግልጽ መረዳት፣ በጥበብ መቆጣጠርና ትርኢትን በእውነት ምትክ አድርጎ ከመቀበል መቆጠብ ነው። በመጨረሻም ሞልትቡክ ወደ አርቲፊሻል ኢንተለጀንስ ዓለም የሚወስድ መስኮት ከመሆን ይልቅ የሰው ልጅን ግምት የሚያንጸባርቅ መስታወት ሆኖ አገልግሏል። ሰዎች በኤጀንቶች ውይይት ውስጥ ያዩት ነገር ተስፋ፣ ፍርሃት፣ አመጽ ወይም ትርጉም በአብዛኛው የመጣው ከታዛቢው ከሰው ልጅ ነው። ማሽኖቹ ቋንቋውን አቅርበዋል፣ ሰዎቹ ደግሞ ትርጓሜውን ሰጥተዋል። ይሄ ሂደት በቀጣዩ የኤአይ ህዝባዊ ህይወት ምዕራፍ ላይ ወሳኝ ሚና ይኖረዋል። ሞልትቡክ ማሽኖች እርስ በርስ ማውራት የጀመሩበት ቅጽበት ተደርጎ አይታወስም። ይልቁንም የሰው ልጅ ቋንቋን ከአእምሮ ጋር ምን ያህል በቀላሉ ሊያሳሰት እንደሚችል የተገነዘበበት፣ እንዲሁም ይህ ስህተት ፖሊሲን፣ ሽብርን ወይም ስልጣንን እንዳይቀርጽ ለመከላከል ገና ብዙ ሥራ እንደሚቀረው የታወቀበት ቅጽበት ሆኖ ይታወሳል።